ቡሌልና አኑ ሊተዋወቁ ነው። ጋሽ እንግዲህ ቡሌልና አኑ ቢጋቡና የተሻለ ነገር ቢመሰረቱ ብሎ አስበው ያን ውጭ ሀገር ቆይቶ የነበረውን ልጁን ወደ ቤት መልሶታል። ወደ ቤት ከመጣ በኋላ እንግዲህ አኑን ካያት በኋላ በጣም ደስተኛ ነበረ። ፈገግ በማለት ነው የተቀበላት። አኑም እንግዲህ በፈገግታና በትኩረት ስታየው ነበረ። ቡሌል እንግዲህ ለመጀመሪያ ጊዜ ሲያገኛት ሰላም ከማለት ውጭ ሌላ ያናገራት ነገር የለም። እንግዲህ በሌላ በኩል ያች ሄለን የምትባለው እንግዲህ የኤልሳ ወንድሟ ሲሆን ቡሌል ለሄለን ደግሞ የምትወልደው ልጅ አይመስልም። ምናልባት እንግዲህ የእንጀራ ልጇ መሆን አለበት። ቴዲ የሚባል ሰው እንግዲህ ተቀጥረና ልክ ያንን ልጅ አዲሱ እንግዳውን የመጣውን ቡሌል የሚባለውን እንድታማልለው እና በእሷ ፍቅር ውስጥ ጠብ እንድታደርገው ሌላ ሴት እየቀጠረች ነው። ባሏ በሌላ በኩል ልጁ ይችን ጥሩ ልጅ ናት ብሎ ያሰባትን እንዲያጋባው ይፈልጋል። ሄለን ደግሞ ይች አኑ የምትባለውን እንድታገባ አትፈልግም። በዚህም የተነሳ በራሷ በኩል አንዲት አማላይ ሴት አምጥታለች ማለት ነው። እንግዲህ በቀጣይ የምናየት ይሆናል። ያች ልጅ ስሟ ሀና ወይም ደግሞ ሀይሚ የተብላ የምትጠራ ሲሆን ሄለንም ይህን ስም አልወደደችውም። ምን አይነት ስም ነው ደግሞ ያለሽ? ይህን ስም ለማንኛውም ስትመጪ እኔ እቀይርልሻለሁ በማለት ስሟን ራሱ ገና ከመምጣቷና ከማየቷ አጣጥላታለች። ግን እዚህ ቤት መጣሽ እና የምትፈልጊውን ነገር አገኘሽ ወይም ደግሞ እንደፈለገች ትሆኛለሽ ማለት አይደለም፣ እኔ የምነግርሽን ብቻ ነው ማድረግ ያለብሽ በማለት አስጠንቃ ነግራታለች። ስራ ስለሆነ ገንዘብ ስለሆነ የሚከፍልሽ ይህንን ስራ ደግሞ በአጭር ጊዜ ውስጥ ልትቋጩ ይገባል ትላታለች። ሄለንም እንግዲህ ገንዘብ ስለምትፈልግ እሺ ብላ ይህንን አዲሱን ቡሌል የሚባለውን ለማጥመድ ልትመጣ ነው ወደ ቤቷ። በሌላ በኩል እንግዲህ የሄለን ልጅ ኤልሳ የምትባለው በጓደኛ ማቾች መካከል ለማጣላት ትሞክራለች። ዳጊና ቴዲ እንዲጣሉ ትፈልጋለች። በዚህም የተነሳ እንግዲህ መንገድ ላይ አግኝቷት ሳለ ከዛ ከዳጊ ጋር እንግዲህ ቆማ እያወራች እየነበረ ዳጊ በሰፈሩ በጣም ኃይለኛና ተደባዳቢ እንዲሁም ደግሞ ለገንዘብ ሲል ምንም ነገር ከማድረግ ወደ ኋላ የማይል ሰው ስለሆነ እንግዲህ ፍቅረኛዋ የነበረውን ጓደኛውን እንዲገሉ ፈልጋ ነበር። ሆኖም እንግዲህ ዳጊ ምንድን ነው ያላት? እኔ ገንዘብ ፈልጋለሁ ማለት ግን ደግሞ እንደዚህ አይነት የቀሽም ስራ ሰራለሁ ማለት አይደለም። የምታዝዥኝንና የኔ መስራት ያለብኝን ነገሮች ጠንቅቄ አውቃለሁ። ደግሞ እኔ ጓደኛዬ ልጎዳ አልችልም በማለት አባሯት ነበረ በባለፈው ቪዲዮ። በዛሬው ቪዲዮ ደግሞ እንግዲህ ያ ፍቅረኛዋ ከዳጊ ጋር ቆሞ ሲያያት በጣም ነበር የተናደደው። አንተ ውሻ ምን ትሰራለህ ከፍቅረኛዬ ጋር በማለት ከጓደኛው ጋር ግብ ግብ ይገጥማሉ። ዳጊም እንግዲህ ስነስርዓት ይኖር፣ እኔ እናንተ በደንብ እንታወቃለን፣ ልጅቷን ለምን እንደቀረብካት እኔም አንተም ጠንቀት የምናውቀው ነገር ስለሆነ ከእኔ ጋር መጋፈጡና መጣላቱ ምንም ነገር አያዋጣም። ስለዚህ በኋላ የሚቆጭን ነገር ባታደርግ የተሻለ ነው በማለት ዳጊ እንዳይደባደብ እንዲሁም ደግሞ እንደዛ ፈንጭቶበት እንዳልነበረ ሁሉ ሀሳቡን እንዲቀይር አድርጎታል። ዳጊ እንደዛ ከነገረውም በኋላ ጥሎት ነበር የሄደው። በሌላ በኩል እንግዲህ መኮንን እና ናኦል ያሰቡት ነገር አለ። መኮንን እኔ የምለው እትዬ ስራዋ ምንድን ነው ብሎ ባለፈው ነገር በጠየቀው ጉዳይ ናኦል ይህ ነገርማ እውነት ነው፣ አባቴ ከመሞቱ በፊት ስለ ህፃን ልጆች እንዲሁም ደግሞ የምታሳድጋቸው ልጆች እንዳሉ ነግሮኛል አስታውሳለሁ። ግን ስለዚህ ነገር በደንብ ስለማላቅ ጠለቅ ብዬ ባውቅ እየተሻለ ነው በማለት መኳንንትን ለብቻው ወስዶ ለማናገር ይፈልጋል። መኳንንትና ናኦልም ሳሎን ላይ ቁጭ ብሎ በነበረበት ሰዓት ናኦል ብድግልና እኔ የምልህ መኳንንት ለምን ግን ወጣ ብለን አናወራም ወደ ውጭ በማለት ይጠይቀዋል። መኳንንትም በዚህ ጉዳይ ትንሽ ግራ ስለተጋባ ምን ነው ችግር አለ በማለት እዚህ እኮ ሰው የለም እናውራ ብሎት ነበረ። አይ ግን ወጣ በማለት እናውራ ይለዋል። አንደኛ ነገር እንግዲህ ከቤት ወጣ ካሉ ማንም ሰው አያቸውም። ሄለንም ብትሆን ስለምን እንደሚያወሩ አታውቅም። ይሄ ጥሩ አጋጣሚ ነው ወደ ውጭ እንውጣ ማለቱን አውል መኳንንትም ምንም በቃ ወደ ግራም ወደ ቀኝም አላለ፣ እሺ በማለት ወጥቷል ማለት ነው። በሌላ በኩል እንግዲህ መሲ የተደበቀ ፍቅረኛ አላት። በአካል አይተው አታውቅም። ነገር ግን ስልክ በደወለ ቁጥር ፍቅሩን ይገልጽላታል። የአንዳንዱ ሰው የምትለብሳቸውን ልብሶች በሙሉ የት እንደምትሄድና የት እንደሚገባ በሙሉ ጠንቅቆ ያውቃል። መሲ ግን ለብዙ አመታት እንደዚህ በስልክ እንጂ በአካል አንድም ቀን አይተው አታውቅም። ዛሬ ግን ወስናለች።
እኔ ከዚህ በኋላ ምንም ነገር ሳላቅ ፎቶንም ሆነ ምንንም ሳላቅ ማውራት አልፈልግም። በስልክ ይህን ያክል ረጅም ጊዜ የምናወራ ከሆነ ለምንድን ነው በአንድ ደቂቃ ውስጥ ፊት ለፊት ተያይተን መለየት የማንችለው? በማለት ዛሬ ፍቅረኛዋን ለማግኘት ቀጥረዋለች ማለት ነው። ፍቅረኛዋ ደግሞ እሺ ግን ዛሬ ምን ተገኝቶ ነው እንደዚህ ያልሽኝ? ምን ነው ችግር አለ? በማለት ነበር የጠየቃት። ምክንያቱም እስከ ዛሬ ልህ ፎቶ ምናምን ብለው የማታውቀውን በአሁኑ ግን እዚህ በኋላ አልቀጠልም በስልክ ብቻ እያወራሁ ስትለው እሺ እነግርሻለሁ ግን እንደምታገኘኝ ደግሞ ካየሽ በኋላ ለምን እንደተደረግክ ምናምን ብለሽ እንዳትቆጭኝ፣ እንዳትናደጅብኝ እስከ መጨረሻው ሀሳቤን እስከምጨርስ ማዳመጥ አለብሽ ብሏታል። ቃልም አስገብቷታል። እንግዲህ መሲም እንግዲህ እንዴ ለምን እንደምታስፈራራኝ ይሄን ያክል እንድፈራማ አታደርገኝ ብለዋለች። እሱም የእውነቴን ነው እኔ እንደዚህ ስልሽ በጣም እንዳትፈሪ ደግሞ ላስጠንቅሽ ብዬ ነው በማለት እንግዲህ አስጠንቅቋታል ማለት ነው። የመሲ ፍቅረኛ እንግዲህ ማን ሊሆን ይችላል? መሲም ተስማምታለች ሀሳቡን እንደሚጨርስና ሁሉን ነገር ነግሯት እስከሚሄድ ድረስ ዝም ልትልና ልታዳምጠው። በሌላ በኩል እንግዲህ መሲ የደበቀችው ሚስጥር አለ። ያቺ ሄለን የምትባል መኝታ ክፍሏን ስትፈትሽ ከማስታወሻ ደብተሯ ፍላሽ አግኝታለች። ይህ ፍላሽ ደግሞ የመሲን ህይወት ከውን በፊትም ህይወቷን አደጋ ላይ እየጣለ ነው። አሁን ደግሞ ይህን ፍላሽ ስታገኘው በእርግጠኝነት ምን እንደምታደርጋት አይታወቅም። የዛችው ሄለን የክፉ ስራ። ሄለን ያንን ፍላሽ ካገኘችው በኋላ ደውላላን ነበረ። እኔ ወደታች ላገኘሽ እፈልጋለሁ፣ ሲጀመር ማስታወሻ ደብተር የደበቅሽውን እያንዳንዱ አግኝቼዋለሁ፣ አይቼዋለሁ እና ቀጥ ብለሽ ውረጅ ነው ያለቻት። መሲ ከአሁን በፊት እንደማታስታውስ ነው ሁሉም የሚያውቁት፣ ግን ሄለን ደግሞ ደህና እንደሆነች እንደምታስታውስ እያንዳንዱ ነገር ታውቃለች። በዚህም የተነሳ ኤልሳ አታውቅም ነበር ይሄን ነገር እና ኤልሳ እንግዲህ ጥሩ ሰው አይደለችም። አንዳንድ የተደበቁ ወጣ ያሉ ወሬዎች እየታዩባት ነው። ከእናቷና ከአባቷ ውጭ ትምህርት ቤት ስትሄድ የምትሰራቸው ስራዎች አሉ። እነዛ ስራዎች ደግሞ ተንኮል ናቸው። ልክ እንደ እናቷ ማለት ይቻላል። እንግዲህ ክፉ ሳትሆን አትቀርም ኤልሳ። እንግዲህ መሲም ፍላሹን አግኝቼዋለሁ ስትባል በጣም ነበር የደነገጠችው። ወይኔ ጉዴ በቃ ምን ላድርግ፣ ለጋሽ ቴክስት መጻፍ አለብኝ በማለት እንግዲህ እጇ እየተንቀጠቀጠ እውነቱን ማወቅ አለበት እያለች ቴክስት ስታደርግልን ነበረ። ሜሴጅ የላክችለን ነው፣ ግን ይህን ቴክስት ስልኩ በጋሽ እጅ ይሁን አይሆን የሚታወቅ ነገር የለም። ሆኖም እሷ ልካላታለች። ምናልባት ይህ ፍላሹ ምን ሊሆን ይችላል? የሄለን እያንዳንዱ ድብቅ ምስጢሮቿ የሆኑ ወይስ ደግሞ ክፋቶቿ? ብቻ በጣም ኃይለኛ ማስረጃ ነው ያገኘችባት። ተርበት ብታ ነበር የምትይዘው፣ የምትጨብጠውን የጠፋት። በሌላ በኩል እንግዲህ አንዱ ጓደኛዋ መታ ነበረ። በቃ እዚህ ቤት መተንፈስ አልቻልኩም፣ ወጣ ብዬ እስኪ ላልቅስ፣ በቃ አልቅሽ ይውጣልኝ እስኪ ወጣ አድርጌ ብላ እንድታንቀሳቀሳት ከቤት ውጭ ትጠይቃታለች። ከቤት ውጭ ከወጣች በኋላም እንግዲህ በመንገዷ ጋሽ እንዲሁም ደግሞ ያ ቦሌል የሚባለው የወደፊት ባሏ ብሎ እያሰበው ጋሽ ይመጣል። እንግዲህ መኪና ውስጥ ስታዩ በጣም በትኩረት ስታየው ነበረ። እሱም ልክ እንደዛው እንግዲህ በአንድ ጊዜ ተያይተው እየተዋደዱ ይመስላሉ። ቢሆንም በጣም ትኩር ብላ ስታየው እና ሲያዩ ነበረ። ልጁም እንግዲህ በአክብሮት ከመኪና ውስጥ ከወረደ በኋላ ሰላም እንዴት ነሽ ማለት ይታወቃታል። ከተታወቃትም በኋላ እንግዲህ ጋሸም ለምን ወጣሽ ልጅ እንዳጎጭ እኮ ብዬሽ ነበር ጉዳዩን እያወቅሽው ይላታል። እሷም በቃ ያው ጓደኛዬ ልሸኛ ብዬ ነው የወጣው ትለዋለች። እሺ ኑ ግቡ በማለትም እንግዲህ ወደ ውስጥ ይዟቸው ይሄዳል። እንግዲህ ወደ ውስጥ ከገቡ በኋላ ባቡሌና አኑ ማውራት ትፈልጋለች። እንደገና ደግሞ ጋሽ ሀሳብ ቡሌል የሚባለው እንደሚያገባት ስላሰበችው ከሄለን ጋር ተደብቃ ሲያወራት እንደነበረ ሰምታለች። በዚህም አኑ ደስተኛነት ለምታወቅም እንግዲህ ልክ ፈቃደኛ ሆና ነው የተዋወቀችው። ቡሌልም ከገባ በኋላ ቁጭ ብሎ ስለ አኑ ነው ማስታወስ የጀመረው፣ እንዴት እንደተዋወቃትና ከመኪና ዳር ላይ ሆኖ ሲያት ፍዝዝ ብሎ እንደነበረ። እንግዲህ አኑም በቃ ህይወት ደበረኝ እንዴት ነው ነገሩ እያለች ድብርብር አድርጓታል። ፊቷንም ጥለው ነበረ። እስኪ ወደ መሲ ክፍል ሄድ ማስታወሻ ደብተር የት አለ ብላ ስትሄድ እዛ ደግሞ ሳታስበው ይመጣባታል። ማውራት ነበረብህ አስደነገጥከኝ ትለዋለች። አይ በቃ ችግር የለውም እኔማ መሲን ሰላም ልላን ነበር የመጣው ትለዋለች ይላታል። እሺ በማለት እሷም ትወጣለች። እንግዲህ መሲ ክፍል ልትወጣ ስትል ራሷን ያዞራትና ልትወርቅ ትደርሳለች። ከዛ ደገፍ አድርጓት ወደ መኝታ ክፍሏ ያስገባታል። ደህና ነሽ ግን ብሎም ጠይቋታል። እሷ ደህና ነኝ የምትለው ግን ደህና እንዳልሆነች ደግሞ ታሳያለች። መኝታ ክፍሏ ደገፍ አድርጎ ካደረሳት በኋላ ግን
በጣም ማልቀስ ትፈልጋለች፣ ማውራት ትፈልጋለች። በውስጡ የያዘችው ነገር አለ። ማውራት ከፈለግሽ አውሪ ይላታል። እሷ አይ ምንም አልፈልግም አላወራም በማለት ነበር ድምድም ያደረገችው ሀሳቡን። በሌላ በኩል እንግዲህ ተኝታ እያለባበሷት እንዲሁም እየተንከባከባት ነበረ። አኑ የተኛች እያስመሰለች ሰረቅ እያለች ታየዋለች። ወይኔ እንዴት ነው ግን ማስመሰል የሚከብደው ስትልም ነበረ። ተኝታ እንዳልተኛች ስትሆን እንዲሁም እየተሰረቀ ሰረቅ እያደረገች አይኗን ታየዋለች። እኔን ቁጭ አድርገሽ ተኛሽ እንዴ? አቤት አንቺ ነገር ትገርሚያለሽ ይላታል። ያው እንግዳ ሰው እንዴት ነው ቁጭ አድርጋ መኝታ ክፍሏ የምተኘው እያለ ሁሌንም ተገርሞ ነበር። ነገር ግን እሷ አልተኛችም። መሲም እንግዲህ ጓደኛዋ ኤልሲ ከትምህርት ቤት መታለች። ኤልሳና ያቺ ጓደኛዋ ተብያ የሁለቶች ጓደኛ ናት። በዚህ መሀል እንግዲህ ይከራከራሉ። ይህ ሚስጥር ለአንቺ አውርቼሽ ነበር ግን አንቺ ተናግረሽ ህይወቴን አደጋ ላይ ጣልሽው ትላታለች። ኤልሳ እንግዲህ ምንድን ነው እነዚህ ሁለት ሰዎች የሚንሾካሾኩት የራሳቸው ጉዳይ በማለት ጥላቸው ነበር የገባቸው። እንግዲህ የመሲ ጓደኛ ለኤልሳም ጓደኛዋ ናት። በዚህ መካከል እንግዲህ ኤልሳ ደግሞ ከነቃችባቸው ጉዳዩ በጣም ከባድ ነው የሚሆነው። ቡሌልም እንግዲህ ከአኑ መኝታ ክፍል ነው እንግዲህ አኑ ሁለት አፍቃሪዎች አሏት ማለት ነው፣ ቡሌልና ናኦል። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ